መልዕልተ ኩሉ ነገር ከሁሉ ነገር በላይ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ዲያብሎስን ድል የነሳበት ሁላችንም ከወደቅንበት ያነሳበት መስቀሉ በመስቀሉ ምልክት በላ ሰውነታችን አንድ ጊዜ ብቻ ለማለት እንዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሚል ስም እንደምን ዋላችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። ሀበነ እግዚኦ አዕይንተ ይምሩ የሚለው ወለልና ወደ ትምህርታችን ምን ማለት ነው? ትርጉሙ ሰምታችሁኛል አይደለም? ትርጉሙ ምን ማለት ነው? ኢትዮጵያዊ ስለሆናችሁ የቤተክርስቲያን ልጆች ስለሆናችሁ ትርጉሙ አዲስ አይሆንም አይደል? ለማናቸውም ሀበነ እግዚኦ አዕይንተ ይምሩ፣ አቤቱ መንፈሳዊ አይኖች ስጠን ዘወትር አንተን ይመለከቱ ዘንድ፣ ዘወትር ቀራንዮስን ይመለከቱ ዘንድ። ወደ ቀራንዮስ ከተመለከትን ደግሞ መስቀሉን እናያለን። መስቀሉን ካየን ደግሞ የሰውን ክቡርነት እንረዳለንና መንፈሳዊ አይኖች ስጠን። ወአእዛንነሂ ቃለ ዘባሕቲትከ ይስማ፣ ጆሮቻችንም ያንተን ቃል ብቻ ይሰሙ ዘንድ። የማንን ቃል ብቻ? ያንተን ቃል ብቻ ይሰሙ ዘንድ። ስለዚህ መንፈሳዊ አይኖች እንዲሰጠን፣ መንፈሳዊ ጆሮ እንዲሰጠን የአምላካችን ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ የሚሆነው ምንትኑ ውእቱ ሰብእ ከመ ትስክሮ። ምን አልኳችሁ? ኢትዮጵያውያን አይደላችሁ እንዴ? ምንትኑ በሉ እስቲ። ውእቱ ሰብእ ከመ ትስክሮ። ሰው ምንድን ነው? ታስበው ዘንድ ሰው ምንድን ነው? የትምህርታችን ርዕስ የሚሆነው ሰው ምንድን ነው የሚል። ሰው ምንድን ነው? ሰው ምንድን ነው? ጥያቄ ጠይቃችኋለሁ፣ እየጠየኳችሁ ነው። እንሂድ። ቃሉን የተናገረው ልበ አምላክ ዳዊት፣ እንደ ልቤ የተባለ ዳዊት ከበግ እረኝነት ተጠርቶ የልቡን ቅንነት አይቶ አምላካችን ከበግ እረኝነት የመረጠው እንደ ልቤ ያለው የአምላክን ልብ አድርጎ ስለ አምላክ ወደፊት ስለሚሆነው ነገር ሁሉ አስቀድሞ ክርስቶስ ከመወለዱ ከ1400 በፊት የተናገረ ይሄ ቃል ስለ ክርስቶስ ነገረ ሥጋዌም የሚነግረን ነው። ስለዚህ እንደ ልቤ የተባለ ምርጥ የተባለ ንጉሱ ዳዊት እስራኤልን 40 ዓመት ያገለገለው ንጉሱ ዳዊት የተናገረው ቃል ነው። ቃሉ የተነገረው
ስለ ክርስቶስ የተነገረ ቃል ነው። ስለ ክርስቶስ የተነገረ ቃል ነው። ምክንያቱም ስለ ክርስቶስ ቢነገርም ክርስቶስ ግን ለሰው ልጅ ስላደረገው ነገር ነው። መጀመሪያ ሰው በአንተ አምሳል ተፈጥረው ዘንድ ምንድነው? ኋላም ደግሞ ቢወድቅ ስጋውን ነስተህ ነፍሱን ነስተህ እንደገና በአዲስ ተፈጥሮ በመስቀል ተሰቅለህ ታድነው ዘንድ ሰው ምንድነው ነው የቅዱስ ዳዊት ጥያቄ። እህቶች ሰው ማለት ምንድነው? ሰው ምንድነው ለላችሁ መልሱልኝ። ሰው ምንድነው? ሰው ምንድነው? ስለ ሰው 7518 ዓመት ሙሉ ብዙ ተብሏል። ብዙዎቹም በትክክለኛው መንገድ ገልጸውታል፣ ብዙዎቹም በጥፋት። ያም ሆኖ ግን ሰው ሊነበብ የማይችል መጽሐፍ ነው። ሊነበብ የማይችል መጽሐፍ፣ ሊታወቅ የማይችል የተዘጋ መጽሐፍ ነው ሰው። ቢዋኙት ሊዘለቅ የማይችል መጽሐፍ ነው ሰው ማለት። ሰው በነገራችን ላይ የባህሪ ስም ነው። ሁላችንም እዚህ ያለነው ምን እንባላለን? ሰው እንባላለን። ከዚያ በኋላ ያለው ስም የምን ስም ይባላል? አሁን የእናንተ ስም የምን ስም ይባላል? ለምሳሌ መጀመሪያ አዳም ሰው ነው። ከዚያ በኋላ አዳም የሚል ስም ወጣለት አይደል? ይሄ ምን ስም ነው? የተጸውዖ ስም ይባላል። የተጸውዖ ስም ይባላል። አንድ ሰው የባህሪ ስሙ ሰው አጠቃላይ ሰው ይባላል። እዚህ አሁን የምንጠራበት የተጸውዖ ስም የሚባል እዚያ የግብር ስም የሚባል አለ። የግብር ስም ለምሳሌ ካህን የሚለው የግብር ስም ነው። መምህር የሚባለው የግብር ስም ነው። ሐኪም የሚባለው የግብር ስም ነው። እንደ ነጋዴው ነጋዴ የሚባል የሥራ ስም ማለት ነው። የስም እዚያ የተቀበወ ስም የሚባል ደግሞ አለ። የክርስትና ስም የሚባል አለ። ስለዚህ ሰው የሚለው አጠቃላይ የባህሪ ስም ይባላል። ሰው የሚለው የባህሪ ስም ይባላል። እንዲህ ከሆነ ሰው ማለት ምን ማለት ነው? ሰው ማለት ምን ማለት ነው? ሰው ማለት ምን ማለት ነው? ስለ ሰው አሁን ያለው የዘመናችን አረዳድ ይልቁንም የሳይንሱ አረዳድ ከቤተ ክርስቲያን አስተምሮ ፍጹም ይወጣ ነው። ለዚህ ነው አሁን የምናያቸው ነገሮች ሁሉ የሚሆኑት ከዚህ ከተፈጥሮ ውጭ ስለሆነ። ሰው ማለት 7 ነገር ያለው ማለት ነው አይደለም? በስጋው 4 ባህሪ ያሉት ምን? ነፋስ፣ መሬት፣ ውሃና ሌላ እሳት። የነፍስ ባህሪያት ደግሞ ስንት አሉት? 3 ባህሪያት አሉት። ምን ይባላሉ? ለባዊነት፣ ህያዊነት፣ ነባቢነት የሚባሉት ማለት ነው። 7ቱን የያዘ ሰው ማለት ተሰባ ሰው ሆነ ያለ ወይም ደግሞ ሰባትነቱን ሳይ ሰባት አደረገ ካለው የወጣ 7 ማለት ነው ሰው ማለት። ሰ ማለት እየሰማችሁ ነው አይደል? ሰ ማለት 7 ማለት ነው። ሰው አይደለም። ሰ ማለት 7 ማለት ነው። ው ማለት ደግሞ ውህድ ማለት ነው። ይህ ማለት ከ7 ነገር የተዋሃደ ማለት ነው። ከ7 ነገር የተዋሃደ ማለት ነው። ሰው ማለት ከ7 ነገር የተዋሃደ። አሁን ያለው የሃዳውያን ፍልስፍና ደግሞ ከዚህ ተቃራኒ ነው። ሰው ማለት በቃ አንድ ነገር ነው። አንድ ነገር ደግሞ ማለት ቁሳዊ ነገር ነው። አሁን ያለው አረዳድ ይሄ የምዕራቡ ፍልስፍና ሰው ቁሳዊ ነገር ነው ወይም አንድ ነገር ነው። በእግዚአብሔር አርአያ አምሳል የተፈጠረ ሳይሆን በሆነ አጋጣሚ በምድር ፍንዳታ አማካይነት እንደ እጽዋት፣ እንደ እንስሳት፣ እንደ አራዊት ሌሎችም አጠቃላይ እንዳሉት ነገሮች ሁሉ እንዳንዱ ነው። በሂደት ራሱን ያሳደገ ነው። ስለዚህ ሰው ማለት እንደ ተራ ዛፍ ነው ማለት ነው በእነሱ ፍልስፍና። ሰው ማለት እንደ አንድ እንስሳ ነው ማለት ነው። ግን ሰው ማለት ይሄ አይደለም። በኋላ መገለጫው እንዴት እንደሆነ እናየዋለን። ሰው ማለት 7 ነገር ያለው ነው። እነሱ እንዲህ ያሉበት ምክንያት ነፍስን ለመሸሽ ነው። ነፍስን ለመሸሽ ለምን ተፈለገ ከተባለ እንደፈለገ ለመብላት፣ እንደፈለገ ለመግደል፣ እንደፈለገ ለመስረቅ፣ እንደፈለገ ኃጢአት ለመስራት ተጠያቂነት እንዳይኖራቸው ለመሆን ማለት ነው። ይሄ ደግሞ መጽሐፍ ያፈርስባቸዋል። መጽሐፍ በቅዱስ ማቴዎስ ወንጌል ምዕራፍ 10 ላይ የተፈረወሙከ ለለይቀትሉ ስጋክሙ ወለነፍስክሙ ሰይክሉ ቀትላ። ስጋችሁን የሚገሉትን አትፍሩ፣ ይልቁንስ ነፍስና ስጋን አንድ አድርጎ የሚገለው እርሱን ፍሩት እንጂ ተብሎ ነፍስና ስጋ እንዳለ መፍራት ያለብን ስጋችን የሚገሉንን ሳይሆን ነፍሳችንና ስጋችንን ኃጢአት ከሰራን አንድ አድርጎ የሚገዛውን ዘላለማዊ ንጉሥ እግዚአብሔር መፍራት እንዳለብን መጽሐፍ ይነግረናል። እነሱ ግን ከዚህ ለመዳን
ህሊናቸውን ጭልጥ አድርገው ገርኝተው እግዚአብሔር የለሽነት ሆነው ሌላውንም ለማድረግ ሰው በቃ አንዳንድ ነገር በሆነ ፍንዳታ የዛን ጊዜ የተገኘ ነው። አሁን ያለው ሁኔታም ከዚህ የመጣ ነው። ምክንያቱም ሰውን የሆነ ነገር ማድረግ ዛፍ እንደመቁረጥ ነው። ምንም ይሄ ነው የሚባል ነገር አያመጣም። ለዚህ ነው ያየናቸው ነገር የምናያቸው ነገሮች ሁሉ ሰውን መግደል እንዳንድ አውሬ አራዊትን እንደመግደል ነው። ምክንያቱም ቁስ ነው ብለውታል። እንደዚህ እንደ ወንበሩ ያለ ነው። ቁስ ከሆነ የወንበር ነው። ስለዚህ ሰሪም የለው ፈጣሪም የለው፣ ዝም ብሎ በአጋጣሚ የተገኘ ነው። ስለዚህ ሰው ደግሞ ይለያያል ብለው አስተማሩ። ሰው በእግዚአብሔር አምሳል የተፈጠረ አንድ ነው አይደልኛ? መጀመሪያ የፈጠረ እግዚአብሔር አንድ ሰው ነው። ስንት ሰው ነው የፈጠረ? አንድ ሰው። ሁላችን ስንት ነን አሁን? አንድ ነን። በነገራችን ላይ በባህሪ ሰው የሁሉ መጠሪያ ነው ብለናል። ወደ ኋላ እናየዋለን አንድ ሰው እንዴት እንደሆነ ማለት ነው። እነርሱ ደግሞ ከዚህ ተቃራኒ የሆነ ሰው እኩል እንዳልሆነ በሆነ ሂደት ለምሳሌ ይሄ አውሮፓ አካባቢ ይሄ አፍሪካ አካባቢ ገና ዝንጀሮ የሆነ ወደዚያ ያለው ደግሞ ያደገ ብለው አድዋ ይሄን ሁሉ ቋጫው እንጂ ለሰው የተለያየ ደረጃ ይሰጡታል። በነገራችን ላይ ይሄ በጋዱ ዓለም የሚታወቅ ለምሳሌ መድኃኒት የሚሞከር መድኃኒት የሆነ የሚሞከር እንደ ሕክምናው በምንድነው የሚሞከር? ባይጥ ነው አይደል? ግን ብዙ ጊዜ በአፍሪካውያን ነው የሚሞከር። ምክንያቱም እንዳይጥናቸው አፍሪካውያን ሰው እኩል አይደለም። ይሄ ፍልስፍና ነው ነገራችን። ለምሳሌ የነጻነት ሀገር ምናምን ምንላት አሜሪካ ከአራት መቶ በላይ አፍሪካውያንን የመድኃኒት መሞከሪያ ገደለች። ዝንጀሮ ነው ብላ አስራ የገደለችው ሰው አለ። ስለዚህ ይሄ ፍልስፍና ነው ወደ ሀገራችን የገባ። ሰው ምንድን ነው? ሰው ወደፊት ምን እንደሆነ እንዳያለን። ሰው ማለት ቅድም እንዳልኳችሁ ከሰባት ነገር የተፈጠረ ሰባቱ ነገር ውሁድ የሆኑለት። በነገራችን ላይ ሰው ማለት ውድ ነገር። ሰው ከተፈጠረ በኋላ አዳም ነው የተባለ። አዳም ማለት ደግሞ የሚያምር ውብ ደግ ማለት እኮ ነው። የሚያምር ደግ ውብ ማለት ነው። ስለዚህ እንዲያውም ሰው አፈጣጠሩ ራሱ የሚገርም ነው። አፈጣጠሩ ራሱ ይነግረናል። እንግዳ አባቶቻችን ለምሳሌ እንግዳ ስትጠሩ ከቤት ሁሉ ነገር ከተዘጋጀ በኋላ ነው አይደል የምትጠሩ እንግዳ ይልቁንም የምትወዱት ከሆነ ማለት ነው። እግዚአብሔርም ሰውን በጣም ስለሚወደው ሁሉን ነገር ካዘጋጀ በኋላ በመጨረሻ ነው የፈጠረው። በነገራችን ላይ የእሑድ የሰባቱ ፍጥረታት አክሊል መላእክት ናቸው። የ22ቱ ፍጥረታት ዘውድና አክሊል ደግሞ ሰው 22ኛ ሆኖ ሁሉ ነገር የሚበላው የሚጠጣው የሚለብሰው የሚገዛው ሁሉ ከተዘጋጀለት በኋላ የተፈጠረ ሰው ነው። ሰው ማለት ፍጡር በጣም ውብ የሆነ ድንቅ የሆነ ረቂቅ የሆነ እንዲሁም መላእክትን ሲያጓጓ የነበረ። መላእክት እኮ ማንነትን ግለጽልን ብለው ጥያቄ ሲያቀርቡ ማንነትን የምታውቁት የፍጥረታት መጨረሻ አድርጌ የምፈጥረው የፍጥረታት ዘውድ የሆነ በእኔ አርአያና አምሳል የሚፈጠር አለ ብለው ሲነግሯቸው እንዴ ተሎ ፍጠርልን ብለው የጓጉለት ነው ሰው ማለት እንጂ አሁን እንዳለው ፍልስፍና አይደለም። መላእክት እኮ እስከሚፈጠር የቸኮሉለት ነው ሰው ማለት። ከዚያ ሰው ሲፈጠር ነው እንግዲህ መላእክትም እግዚአብሔርን ያመሰገኑ የእግዚአብሔር አርአያና አምሳልን ያወቁ ማለት ነው። ሰው በነገራችን ላይ ተፈጥሮው ራሱ ልብ በሉ 21 ፍጥረታት የተፈጠሩ በሰርክ ነው። ይሄ ማለት ከዚህ ሰዓት በኋላ ምሽት ማለት ነው። ሰው የተፈጠረ ግን በነግ ነው። ለምን ካላችሁ እርግጥ መላእክትን ራሱ አይማርያን አዋቂያን አድርጎ ነው የፈጠራቸው። አዋቂዎች ለባውያን አድርጎ ነው የፈጠራቸው። ሌሎቹ ግን እንግዲህ አይምሮ ጠባይ የራሳቸው የሆነ ቢኖራቸው ግን እንደ ሰው ያለ እውቀት የላቸው። ስለዚህ ድንቁርና ይከተላቸዋል፣ ሞት ይከተላቸዋል ሲል ሌሎቹን በምሽት በጨለማ ነው የፈጠራቸው። ሰው ግን አዋቂ ነው ሲል በነግ ነው የፈጠረው። የተፈጠረበት ሰው ራሱ አዋቂነቱን ይገልጻል። ይሄ ብቻ አይደለም። የሚገርመው አዳም ሁሉም ፍጥረታት አይታችሁ ከሆነ የትኛውን ፍጥረት አጎንብሶ የሚሄድ ነው። ስለዚህ ትሞታላችሁ፣ ሙታችሁ በሶሳችሁ ትቀራላችሁ ሲል ነው እንዲያደረጋችሁ። ሰው ግን ትነሳላችሁ፣ በትንሣኤ ዘጉባኤ ትነሳላችሁ ሲል ቀን አድርጎ ነው የፈጠረው። ሰርክ የኦሪት ምሳሌ፣ ጨለማ የኦሪት ምሳሌ ነው። ብርሃን ግን የወንጌል ምሳሌ ነው። ጨለማ የሞት ምሳሌ ነው። ብርሃን ግን የሕይወት ምሳሌ ነው። ጨለማ የኃጢአት ምሳሌ ነው። ብርሃን ግን የቅድስና የእግዚአብሔር ምሳሌ ነው። ስለዚህ ይሄን ሁሉ ምሳሌ ባለበት ነው ውብና ድንቅ አድርጎ በነግ የፈጠረው። በነግ መፍጠሩ ብቻ አይደለም የሚደንቀው ሰው የተፈጠረ በ6ኛው ቀን ነው።
እግዚአብሔር ወደፊት የሚሆነው ሁሉ ያውቃልና አዋቂ ነውና ለሌሎቹ የባህሪ የሆነው ዕውቀቱን በጸጋ ለሰው ልጅ ሰጥቷልና ሰውን የፈጠረው በስድስተኛው ቀን ነው። ለምን ካላችሁኝ አምላካችን እግዚአብሔር የወደቀውን አዳም ለማንሳት ሰው የሆነ በስድስተኛው መቶ ክፍለ ዘመን አዳምን ለማዳን ደግሞ በመስቀል የተሰቀለ አሁንም በስድስተኛው ሰዓት ነው። ሰው ይህ ሁሉ የተፈጸመለት ልዩ ፍጥረት ነው። ሰው በነገራችን ላይ ጊዜያዊ ነው፣ ዘላለማዊ ነው። ሰው ምድራዊ ነው፣ ሰማያዊ ነው። ሰው እንደ እንስሳት የሆነ ባህሪ ያለው መላካዊ ባህሪ ያለው ሲጾም ሲጸልይ መላካዊ ባህሪው ያይላል፣ ይጠነክራል። ዝም ብሎ የሚበላው የሚጠጣው ደግሞ እንስሳዊ ባህሪ ሲሆን ኃጢአት የሚሰራም እንስሳዊ ባህሪው ሲያይል ነው። ስለዚህ ሰው ከመላእክትም የተለየ ነው። የእግዚአብሔር አምሳል ነውና ሰው ማለት ነው። የእግዚአብሔር አምሳል ነውና ሰው የተለየ ነው። በነገራችን ላይ ሰው የእግዚአብሔር ልጅ ነው፣ የመላእክት ወንድም ነው። ሰው የእግዚአብሔር ልጅ ነው፣ የመላእክት ወንድም ነው። ሰው በሃይማኖት የእግዚአብሔር ወገን ነው። በጥምቀት የእግዚአብሔር ልጅ ነው። በቅባ ሜሮን ደግሞ የእግዚአብሔር ማደሪያ ነው። በቅባ ሜሮን ሲታተም የእግዚአብሔር ማደሪያ ነው። በስጋው ደግሞ እግዚአብሔርን ይዋሃዳል። ስለዚህ ይህ ሁሉ አስቀድሞ የተዘጋጀለት ነው ሰው ማለት። እንዲህ ከሆነና ሰው ምንድነው አይደል? የትምህርታችን ርዕስ ሰው ምንድነው ካላችሁ ሰው የእግዚአብሔር የእጅ ስራ ነው። የእግዚአብሔር የእጅ ስራ ነው ሰው። አያችሁ፣ አሁንም እንዳየነው ሰው የእግዚአብሔር የእጅ ስራ ነው። ማን ይንገረን? መጻሕፍት ይንገሩን። ማን ይንገሩን? ሊቃውንት ይንገሩን። ማን ይንገሩን? ቤተክርስቲያን ትንገረን። ቤተክርስቲያን ትንገረን፣ ሊቃውንት ይንገሩን። ምን ብለው? ይወድ እደዊከ ገብራኒ ወለሃፋኒ መዝሙር 118 ቁጥር 73 ላይ እጆችህ ሰሩኝ አበጃጁ። አይገርማችሁ? ሰው እኮ በእግዚአብሔር እጅ የተሰራ ነው። የሚገርመው ነገር በእግዚአብሔር እጅ። ለምሳሌ ሌሎቹ ፍጥረታት የሐልዮ ማለት በማሰብ የተፈጠሩና በነቢብ የተፈጠሩ ናቸው። በመናገር ሰባቱን በሐልዮ ፈጠረ። ከዚህ በኋላ ብርሃንን ሲፈጥር ለይኩን ብሎ ከዚህ በኋላ ለይኩን ብርሃን፣ ለይኩን ጠፈር፣ ለታውፅ ባህር፣ ለታውፅ ምድር እያለ ምድርም እንስሳት እንድታገኝ ባህርም በባህር ያሉትን እንስሳት አራዊት እንዲያስገኙ በነቢብ ነው የፈጠራቸው። ሰው ግን የሚገርመው የእግዚአብሔር የእጅ ስራ መሆኑ ብቻ ሳይሆን የነቢብም የሐልዮም የገቢር ፍጥረት ነው። ይሄ ማለት የምክርም የመናገርም የተግባርም የሥራ ማለት ነው፣ ፍጥረት ነው። ይሄ ማለት መቀዳደም አለው ግን አይደለም ማለት ግን አይደለም። አንደዚህ የተከናወኑለት ነው። ይሄ ሁሉ በአንድ ጊዜ። ስለዚህ እጆች ሰሩኝ አበጃጁኝ ብሎ ቅዱስ ዳዊት ይነግረናል። እሱ ብቻ አይደለም። የሚገርማችሁ ስለ ሰው አፈጣጠር ደግሞ ኢዮብ በደንብ አድርጎ ይነግረናል። ኢዮብ መጽሐፈ ኢዮብ ምዕራፍ 10 ቁጥር 8 ላይ እንዲህ ይላል፣ እደዊከ ፈጠራኒ ወገብራኒ ይላል። እጆች ሰሩኝ አበጃጁኝ። ደስታኝ ክርስቲያኖች፣ እኛ እኮ በእግዚአብሔር እጅ የተፈጠርን በእግዚአብሔር አምሳል የተፈጠርን እዚያ በእግዚአብሔር እጅ። የሚገርመው ስለ ክብረ አዳም እግዚአብሔር ሰውን ሲፈጥር ጭቃ ዞታየ። ስለዚህ እጆችህ ሰሩኝ አበጃጁኝ አለ። አሁንም ኢዮብ መጽሐፈ ኢዮብ ምዕራፍ 10 ቁጥር 8 ላይ ማለት ነው። እንዲህ ብሎ አይደለም ከምን እንደተፈጠረ ሲገር ንህነሰ ጸውር ወአንተ ፈጠርከነ፣ እኛ ጭቃዎች ነን፣ ነገር ግን አንተ ሰራህን። ደግሞ ምድራዊነታችን ሲያይ ማለት ነው። እንዲህ ካዋለ ምን አለ? ከመሐሊብ ሀለብከኒ ወከመግብነት አርጋይከኒ፣ በውኑ እንደ ወተት ያፈሰስከኝ አይደለምን? እንደ እርጎስ ያረጋኸኝ አይደለንም? ልብ አላችሁ? ሰው ከአባት ዘር ፈሳሽ ነገር ነው አይደለም? ከእናት ደም ተከፍሎ ነው አይደል የሚጸነስ? ከአባት ዘር ያ ዘር እንግዲህ ውሃ ነው አይደለ? የእናት ደም እንዲህ ነው። ያንን አዋህዶ ሁለቱን እንዴት አካል ዘአክል እንዴት እንደሰጠው ሲገልጽ ኢዮብ ከመሐሊብ ሀለብከኒ ወከመግብነት አርጋይከኒ፣ በውኑ እንደ ወተት ያፈሰስከኝ ወይም ያለብከኝ እንደ እርጎ ያረጋኸኝ አይደለም ብሎ ተፈጥሮን ያደርጋል። በዚህ ብቻ አይዘጋም ኢዮብ። ዋልበስከኒ ስጋ ወማይሳ፣ ቁርበትና ስጋ ለበስከኝ ይላል። ቁርበትና ስጋ ለበስከኝ። ሰው አያችሁ፣ ከዚያ በኋላ ሁለቱ ከተገናኙ በኋላ ስጋ ከዚያ ቁርበት። በዚህ ብቻ ያቆም እንጂ የሚገርመው ኢዮብ የሚገልጸው ማለት ነው። ዋሰርከ አይጽምቴ በአስራው፣ በአጥንትና በስር ደግሞ አጠነከርከኝ ይላል። አየሽ ተፈጥሯችን ማለት ነው። ስለዚህ የሚገርመው አሁን በዘመናችን ሰው የሚፈለግ ጽንስና የማይፈለግ ጽንስ ደግሞ መጥቷል። በዘመናችን
የሚፈልግና የማይፈልግ ግን እኮ ገና ከአባቱ አብራክና ከእናቱ ደም ሲከፈል እሱ ሰው ነው። በነገራችን በየባህር ዛፉ በየሽንት ቤቱ በተለያየ ቦታ የሚወርዱት ሁሉ በዕለተ ምጽአት በትንሣኤ ዘጉባኤ ማለት ነው ሴት ከሆነ የ15 ዓመት ቆንጆ ሆና ወንድ ከሆነ የ30 ዓመት ጎልማሳ ሆኖ ይነሳል። ይሄ ገና ዘሩ ማለት ነው። አንዳንድ ሞኝ የዋህ አለ። ብዙዎቹ ሰዎች የማይፈለግ ይሄ በነገራችን ምዕራባዊ ፍልስፍና ነው። የማይፈለግ የሚባል ነገር መጀመሪያ አስቀድሞ በነገራችን ላይ አስቀድሞ ምን በተለይ በክርስቲያኑ አካባቢ የሚከናወነው ለምሳሌ ይሄ የወሊድ እንደዚህ የሚባለው ነገር እርሱ ራሱ እግዚአብሔርን መቃወም ነው። ምክንያቱም እግዚአብሔር ባሪያው በአምሳሉ የሚፈጥረውን ለማስቀረት የሚደረግ ሰይጣናዊ ፍልስፍና ነው። ሰይጣናዊ ፍልስፍና እግዚአብሔራዊ ያልሆነ ሰብአዊ የሆነ ያልተገባ እግዚአብሔር የማይፈቅደው ማለት ነው። ስለዚህ እንዴት ከአባት ዘርና ከእናት ደም አዋህዶ እንዴት ሰው እንደሚያደርጉ በነገራችን ላይ ይሄንን ጾም ስንጾም ይሄ ጾም ስንት ጾም ነው? ስንት ቀን ነው ጾሙ? ምን ጾም ነው? ስንት ቀን ነው? 55 ነው አይደል? ህማማቱ የተለያየ አቆጣጠር አለው። እሑድና ቅዳሜን ቆጥሮ እንጂ ጾሙ በዋናነት ክርስቶስ መጀመሪያ የጾመው 40 ቀን ነው አይደል? 40 ቀን ነው። ይሄ ራሱ 40 መሆኑ እኮ ለ24ቱ ባህሪያተ ስጋና ለ5ኛ ባህሪየ ነፍስ እንደ ካሰ ለማጠየቅ እንደሆነ መጽሐፍ ይነግረናል። ስለዚህ አያችሁ ገና እንደውም 40 ቀን መሆኑ ደግሞ በ40 ቀን ተስሎተ መልክ ለተፈጸመለት ሰው ሁሉ ሊክስ እንደመጣ ለማጠየቅ ነው። በነገራችን ላይ 40 ቀን ጾመ 40 ማለት 40 ሌሊት 40 ማለት ጾመ ተብሎ እኛም ይሄን ጾም ምን ጾም ማለት ነው። እንግዲህ ገና በ40 ቀን ገና በመጀመሪያው እንደው ይሆናል። በ40 ቀን ደግሞ እንደ ጭራ ሆኖ አካል ዘያክል አካላት እያንዳንዱ አካል ትንሽ ሆኖ ይቀረጽለታል ማለት ነው። እንዲህ ለና ደግሞ ሊቁ አትናቴዎስ ወዘታወጾ ለሕፃን እምሃውየ ብእሲ ወዘታወጾ ለሕፃን ልብ በሉ ቅድም ያልኩላችሁ ቅዱስ አትናቴዎስ ደግሞ እንዴት እንደሚያጠነክረው ወዘታወጾ ለሕፃን እምሃውየ ብእሲ ወትፌኖ ውስተ ከርሰ ብእሲት ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማህፀን የምትጨምረው ይላል። አየህ ገና ከአባቱ አብራክ ሲወጣ ሕፃን ብሎ ሊቁ ይገልጿል ማለት ነው። ገና ሰው ነው እሱ ነው ሰው የሆነ ወዘታወጾ ለሕፃን እምሃውየ ብእሲ ከአባቱ አብራክ ሕፃኑን የምታወጣው ወትፌኖ ውስተ ከርሰ ብእሲት ወደ ሴቷ ማህፀን የምታስገባው ልበላችሁ የእግዚአብሔር ተፈጥሮ የእግዚአብሔር ስራ አይደንቅ? ከአባት ዘር አውጥቶ ወደ እናት ማህፀን ሄዶ የእናቱን ማህፀን ዓለም አድርጎ 9 ወር ከ5 ቀን ራሱ ገና በማህፀን እንዴት ጠብቆ እንዴት እንደሚያወጣው አይገርምም? ከአባት አውጥቶ ሰው እኮ አይችልም። ይሄ አሁን ሞኞች እንዳልኳችሁ የምዕራቡ ፍልስፍና ሰውን እንሰራለን ተብሎ ሌላ አሻንጉሊት ነገር ወደዚህ አርግጥ ይሄርና በምንም ቢሆን ግን የእግዚአብሔር ስራ መጣች። አሻንጉሊትን ይሰሩልናል። እውነት ነው አሻንጉሊት ሊሰሩ ይችላሉ ይሆናል። እንዲህ ካለ በኋላ ወትጠበልሎ በሰፋድል ረቂቅ በረቂቅ ሰፋድል ትጠቀልለዋለህ ወትነፍል አይሌሁ መንፈሰ ይላል። እዚያ ልጅነት ወይም ሀብትን ታሳድርበታለህ ብሎ ይነግረናል ማለት ነው። አያችሁ ገና በነገራችን ላይ እዚህ ላይ ሐኪሞች ትኖራላችሁ አይደለም? ወደፊትም ሐኪም የምትሆኑ ልትኖሩ ትችላላችሁ። ለማዋለድ ራሱ እግዚአብሔር ወደሚፈለገው ቦታ ካላመጣው አይቻልም። በኦፕሬሽን ሊሆን ይችል ይሆናል። እሱም ቢሆን እኮ እንግዲህ የመወለጃው ጊዜ ደርሶ እናቲቱን ስሜት ካልተሰማት እኮ እንዴ ሳምንት ነው የቀረሽ ተብሎ 2 ሳምንት 3 ሳምንት ይጨምራሉ አይደል እናቶቻችን። ስለዚህ ከዚያ ራሱ እንዲወለድ ጊዜውን አውቆ እንዲወለድ የሚያደርገው ራሱ እግዚአብሔር። ለሐኪሙ ራሱ የነን ጥበብ የገለጸለት እግዚአብሔር ነው። ጥበቡ በነገራችን ላይ አሁን ብዙ ሰው የሳይንሱን ፍልስፍና ሌላ እንደ አዲስ ያለ ሳይንሱን አይደለም የምንቃወመው። ሳይንሱ እኮ እግዚአብሔር የሰጠነን መግለጽ መጠቀም እኮ ነው። በሰጠና አይምሮ እንዴ መድኃኒቱ ለምሳሌ በመጽሐፍ እኮ አለ። በኩፋሌ 10 ላይ ማየት እንችላለን። ኖህ ከመርከብ ከወጣ በኋላ ሰይጣናት ሲሰለጥኑበት ሰይጣናትን እንዴት መቃወም እንዳለበት እግዚአብሔር ጥበብ እንደገለጸለት ተጽፏል። በቅዳሴ ማርያም ትርጓሜያችንም ተቀምጧል። 700 ከማርና ከቅቤ 300 ቃል በቃል እንደነገረው ማለት ነው። ስለዚህ ሳይንስ አይደለም ችግራችን። ሳይንሱን የራሳቸውን አሻራና የራሳቸውን አመለካከት ስለሚጨምሩበት ለምሳሌ ስለ ሰው ተፈጥሮ የሆነ ጊዜ ነው የተገኘ የሆነ የአውሬ ጥርስ ይፈልጉና የሆነ ጥርስ ሲያገኙ ይሄ ሰው እንዲህ ሊሆን ይችላል አጋልጾታል እኮ ብዙዎቹ እውነተኛ ሳይንቲስቶች ማለት ነው።
የሆነ ቦታ አንድ እግር ካገኙ ለምሳሌ ሀገራችን ላይ ቅርብ ቀን ድንቅነሽ የምትባል ወይም ሉሲ የምትባል መጥታ ኢትዮጵያ የምን ሀገር ተብላለች? የሰው መገኛ ደስ አለን አይደለ? የሰው መገኛ ሲሉ ግን እኮ የዝንጀሮ መገኛ እያሉ እንደሆነ ይገባል። አፍሪካውን ቀድም አንስተናል እንዴ የአራዊት ድቃቂ አጥንት ፈልጎ እንዲማት ነውር ነው በእውነት። ራሳቸው በራሳቸው እኮ የሆነ ጊዜ ላይ እንደማያዋጣቸው አውቀው ትተውታል። ወደኛ ደግሞ የኛ የዋሆች ሞኞችን በላቸው እንጂ ምን የዋህነት እኮ ሌላ ነው። እንዲሁም አሳራቂ የሆነ ሰዓት ሆና ሉሲ የዞረች የሰላም አምባሳደር ነው ምን ተብላ ማለት ነው። ሽማግሌ ጠፋ ባገሩ አትሰማም እንጂ ቤተክርስቲያን የለችም፣ ሊቃውንት የሉም፣ አባቶች የሉም። እርግጥ እውነተኞችን አባቶች ማለት ነው አስመሳዮችን ዘመን የወለደውን ንጉስ የወደደውን ብለው የሚኖሩትን እዝራቸው በየቦታው የአራዊት ሲሳይ የሆነ ዝም ጭጭ ብለው ስልጣናቸውን የሚያስጠብቁት ማለት ግን አይደለም ማለት አይደለም። እውነተኞች ስለ የእግዚአብሔር አርአያና አምሳል የሆነው ሰው በከንቱ ደሙ ሲፈስ አጥንቱ ተከስክሶ ሲቀር ስለ እውነት የሚያለቅሱትን አባቶች አሉ። ስልጣናችን ይነካል ብለው ዘመን ያመጣውና ንጉስ የወደደው መስለው የሚኖሩትን እስከ ትናንትናው ቀን ድረስ ወደ ሸካ አካባቢ በአንድ ሰዓት 21 ኦርቶዶክሳውያን ሲገደሉ እንግዲህ ዝም ያሉትን አይደለም እውነተኞቹ ስለሆነት የሚያለቅሱትን ለማለት ነው። ስለዚህ እሷ ራሱ የሰላም አምባሳደር ተብላ ስናይ ነበር። ስለዚህ ሰው ምንድነው አልኳችሁ? የእግዚአብሔር የእጁ ስራ ነው ማለት ነው። የእግዚአብሔር የእጁ ስራ ነው። አሁን እንግዲህ ማንም እንደፈለገ የሚያደርገው የእግዚአብሔር የእጁ ስራ አስቡ እንዴ! የራሳችን እኛ በእጃችን የሰራነው ነገር እኮ ሰው ቢያበላሽብን እንወዳለን። ክርስቲያኖች አንወድም። ቤታችን ቢያፈርሱብን እንኳን አንፈቅድም። የእግዚአብሔር ቤተ መቅደስ መሆናችን የእግዚአብሔር ሕንጻዎች መሆናችን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ አይደላችሁም እያለ ይነግረናል። የእግዚአብሔር ቤተ መቅደስ የሚያፈርሰውን እግዚአብሔር ያፈርሰዋል ብሎ ይነግረናል። በመጀመሪያ ራሳችን የእግዚአብሔር አካል የሆነውን የራሳችን አካላችንን በኃጢአት የሚያፈርሰውን እግዚአብሔር በመዓት እንደሚበቀለው ሲነግረን፣ እዚያ ውጭ ግን የእግዚአብሔር ሕንጻ የሆኑትን የሚያፈርሱትን ሁሉ እግዚአብሔር እንደሚበቀላቸው ሲነግረን እንዲነግረን፣ ስለዚህ ሰው የእግዚአብሔር የእጁ ስራ ነው ማለት ነው። እንግዲህ ሰዓት አርፍዳችሁ ስለመጣችሁ እኛ ብዙ እየጠበቅን ነበር። ሰዓት በአግባቡ ለመጠቀም ነው የምፈተው የምንፈልገውን መልእክት ሳናስተላልፍ እንዳንቀር። በሁለተኛ ደረጃ የምናየው ሰው ምንድነው ካላችሁ ሰው ምስጢረ ሥላሴ የተገለጸበት ነው። ምን የተገለጸበት ነው? ምስጢረ ሥላሴ። አይገርምም? ሥላሴን ያወቅነው በሰው ነው። በነገራችን ላይ የሥላሴ አንድነት ሶስትነት የታወቀ በሰው ነው። በየትኛውም ነገር አልታወቀም። ምሳሌ ሆኖ የቀረባሉ። ሰው ግን የእግዚአብሔር አንድነት ሶስትነት የተገለጸበት ነው። ሰው እንዴት ካላችሁ ንግበር ወይ እግዚአብሔር ንግበር ሰባ ባሪያነ ወበአምሳሊነ እግዚአብሔር አለ ሰውን በምሳሌያችን በመልካችን እንፍጠር ወይ እግዚአብሔር ብሎ አንድነቱን ባሪያችን በምሳሌያችን ብሎ ደግሞ ሶስትነቱን እዚያ ደግሞ በሱ አርአያና አምሳል እንደተፈጠር ሲነግረን ራሱ እግዚአብሔር ነገረን። አይገርም? ሰው ማለት የእግዚአብሔር አንድነት ሶስትነት የታወቀበት የሚገርም እኮ ነው። ክርስቲያኖች እኛ እኮ ምስጢረ ሥላሴ ነን ማለት ነው። ምስጢረ ሥላሴ ነን ማለት እኮ ነው። እንዲህ ይሄ ብቻ አይደለም። ሥላሴ ስንት ናቸው ልጠይቃችሁ? ስንት ናቸው ንገሩኝ እንጂ አይሰማም። ስንት ናቸው? አንድም ሶስትም ናቸው አይደለም? አንድም ሁለትም ናቸው አይባልም አይደለም? አንድም ሶስትም ናቸው። በምንድን ነው ሶስት የሚሆኑ? በምንድን ነው ሰው ሶስት የሚሆኑ? በስም በግብ በአካል አይደለም? አንድነታቸውስ በምንድን ነው? ጠቅለል ሲል በዋናነት አንድነታቸው በምንድን ነው አንድነታቸው? ንገሩኝ እንጂ። በባህሪ አገዛዝ ምን የሚለው እዚያ የሚመጣ ነው። አይገርምም? ሥላሴ በስም በግብ በአካል ስንት ናቸው? ሶስት ናቸው። እዚህ ያላችሁት ክርስቲያኖች በአካል ስንት ናችሁ? ለማናቸውም ከአንድ በላይ ናቸው አይደለም? በባህሪ ግን ስንት ነው? እነዚህ ያለ ነው። ሰው ማለት አንድ የሁሉ መጠሪያ ነው ብለናል አይደለም? ስለዚህ ሰው ስንትና ስንት ነው ማለት ነው? ሰው አንድም ሶስትም ነው ማለት ነው። እርግጥ አለ ይመጣል ሶስትነቱን ራሱ ይገልጽልናል። ለምሳሌ ሥላሴን
የራሳቸው ከራስ ፀጉር እስከ እግር ጥፍር ድረስ የሆነ አካል አላቸው አይደለም? ሰውም እንደዚህ አለ። ግን የእግዚአብሔር ረቂቅ ነው፣ የማይጨበጥ ነው። የሥላሴ ባህሪ አካል ማለት ነው ረቂቅ ነው። የኛ ደግሞ ግዙፍ ነው፣ የሚዳሰስ ነው። ግን እንደኛ ረቂቅ የሆነ አካል አላቸው። ይሄ ደግሞ መጻሕፍት ይነግሩናል ማለት ነው። ስለዚህ ሰው ምስጢረ ሥላሴ በስምም በአካልም በግርም የተገለጸበት ነው። ሰው በአካል ብዙ ነን፣ ግን በባህሪ አንድ ነን። ሰው አንድ ነው አይደለም? መጀመሪያ የተፈጠረው ስንት ሰው ነው የተፈጠረ? አዳም አይደለም? ከዚህ በኋላ ከአዳም አካል ደግሞ ማን ተገኘች? ሔዋን። ከአዳምና ከሔዋን ደግሞ አካል ደግሞ እነማን ተገኙ? እነ አቤል፣ እነ ቃየል፣ እነ ሉድ እና ቅሌማ። ሴቶች ሉድና ቅሌማ፣ ወንዶች ደግሞ ቃየል፣ አቤል፣ ቃየል፣ ሴት እያለ ይቀጥላል። ሄኖክ እና ያሬድ እንዲህ እያለ ይቀጥላል ማለት ነው እንጂ ግን ሰው መጀመሪያ የተፈጠረ ስንት ሰው ነው? አንድ ነው ማለት ነው። እግዚአብሔርም በባህሪ አንድ ነው፣ በአካል ደግሞ ሶስት ነው። አያችሁ፣ በግብር ሶስት ነው፣ በስምም ሶስት ነው። አብ፣ ወልድ፣ መንፈስ ቅዱስ። እኛ በስም የተለያየ ነን አይደለም? እዚህ መምራን የተለያየ እንደዚህ ነን ማለት ነው። ስለዚህ ሰው ማለት ምስጢረ ሥላሴ የተገለጸበት ነው ሰው ማለት። በነገራችን ላይ በግርም በሐሳብም በስምም ማለት ነው ሰው ምስጢረ ሥላሴ የተገለጸበት ነው። የሚገርመው ሰው የተፈጠረ ራሱ ቅድም ወይ እግዚአብሔር ንግበር ሰባ ባሪያ ነው አምሳል ይነበለ በአብ ልብነት ታስቦ በወልድ ቃልነት ተነግሮ በመንፈስ ቅዱስ ሕያውነት የተከናወነ ነው ሰው። አያችሁ፣ በአብ ልብነት የነቢብም የሐሌውም የገቢርም ፍጥረት ነው ብለናል፣ ያለ መቀዳደም ማለት ነው። ስለዚህ ሰውም ምን አለው? እንደ ልቡ በአብ ልብነት እንደታሰበ በወልድ ቃልነት ሰው ይፈጠር ተብሎ እንደተፈጠረ በገቢር እንደተፈጠረ ሰው በልቡ ያስባል፣ በቃሉ ደግሞ ምን ይላል? ይናገራል። በስንፋሱ ደግሞ ምን ይሆናል? ሕያው ሆኖ ይላል። አይገርም? ሰው ምስጢረ ሥላሴ እኮ ምስጢረ ሥላሴ እኮ ሥላሴ ስትረመም ወስትነገር አይደል? ሥላሴ እጹብ ትባላለች። ምክንያቱም ሄዶ መድረሻ የለም። ሰው እኮ እንደዚህ ነው። በነገራችን ሰው የማይደረስበት ፍጡር ነው ሰው ማለት ነው። ነገር ሰው የተዘጋ መጽሐፍ ተነቦ የማይታወቅ ለምሳሌ ልጠይቃችሁ፣ ነፍስ አላችሁ አይደለም? የለንም እንዳትሉ። ነፍሳችሁ የት ላይ ነው ያለች? የት ላይ ነው ያለች ነፍሳችሁ? የት ላይ እንዳለች ታውቃላችሁ? ስለዚህ ሰው ምስጢር ነው ማለት ነው አይደለም? የት ላይ እንዳለች እንኳን አናውቅም ነፍሳችን። ሰው ምስጢር እኮ ነው። ሰው እንኳን የሥላሴን አንድነት አኗኗር ልናውቅ ራሳችን እንኳን አናውቅም። አሁን ከዚህ ከተመለሳችሁ በኋላ ምን እንደምታስቡ ታውቃላችሁ? አሁን ራሱ በዚህ ቅጽበት ውስጥ ምን ሊታሰብ እንደሚችል ታውቃላችሁ? እኔ አሁን ምን እያሰብኩ እንደሆነ ወደፊት ምን ልናገር እንደሆነ ታውቃላችሁ? እንዲህ የርስ በርሳችን ግንኙነት የራሳችን ማንነት ሳናውቅ እንዴት ነው ሥላሴ የምንደርስበት? ይዋኔ የራሱ ይሄ ግዙፍ የሆነ ስጋ ሳያውቅ ዝም ብሎ ያወካል። መጋገር የማይችለው ነው የሚያወካ። ስለዚህ በልቡ ያስባል፣ በቃሉ ይናገራል፣ በስትንፋሱ ሕያው ይሆናል። ሥላሴን እየመሰለ ነው ማለት ነው። ሰው በነገራችን ላይ የሚገርም እኮ ነው። ሰው የእግዚአብሔር አርአያ አምሳል በአኗኗር ሶስተኛ የምናየው ሰው ራሱ በአኗኗሩ እግዚአብሔርን እንዲመስል ሆኖ የተፈጠረ እንዲመስል ነው እግዚአብሔር የፈጠረው። እግዚአብሔር ደግ እንደሆነ ደግ እንዲሆን፣ ጻድቅ እንደሆነ ጻድቅ እንዲሆን፣ ቅዱስ እንደሆነ ቅዱስ እንዲሆን። አያችሁ፣ የእሱ የባህሪ የሆነውን በጸጋ ደግሞ እሱ የሁሉ እንዲያደርግ እግዚአብሔር ለምሳሌ በምልአት በዓለሙን ነግሷል አይደለም? እኛ ደግሞ በግዘፍ ዓለምን እንድንገዛ ተፈቅዶልናል። እግዚአብሔር በርቀት የነገሰበት እኛ ደግሞ በግዘፍ በጸጋ ማለት ነው። የእሱ የባህሪ ነው፣ የእኛ ግን በጸጋ ማለት ነው። ስለዚህ እግዚአብሔር ደግ እንደሆነ ባሪያው መምሰል፣ እሱን መምሰል ማለት እግዚአብሔር ደግ እንደሆነ ደግ እንዲሆን የተፈጠረ ፍጥረት ነው ሰው ማለት እግዚአብሔር ደግ እንደሆነ ደግ እንዲሆን የተፈጠረ ነው። ቅዱስ ጳውሎስ እንዲህ ይለናል፣ ተመሰሉ በእግዚአብሔር ከመውሉድ ፍቁራን ኤፌሶን 5:1 ላይ እንደ ውሉደ ብርሃን እግዚአብሔርን ምሰሉት። አንድም እንደ ሐዋርያት እግዚአብሔርን ምሰሉት። አየህ፣ ሐዋርያት በንጽህና በቅድስና እግዚአብሔር እንደመሰሉት እናንተም ምሰሉት ይላል። እግዚአብሔር ሩህሩህ እንደሆነ እናንተም በርህራሄ ምሰሉት ማለት እኮ ነው። እግዚአብሔር ሰው እንደወደደ እናንተም በመውደድ ምሰሉት ማለት እኮ ነው። እግዚአብሔር ስለናንተ መከራ እንደተቀበለ እናንተም በሃይማኖታችሁ ምክንያት በእግዚአብሔር በማመናችሁ ምክንያት በእግዚአብሔር ስም በመጠራታችሁ ምክንያት
በእግዚአብሔር ስም በማስተማራችሁ ምክንያት የሚመጣው መከራ ሁሉ ተቀበሉ፣ ዋጋ ታገኛለህ። እሱ ነው መምሰል ይለናል ቅዱስ ጳውሎስ። ራሱን መስሏል ቅዱስ ጳውሎስ። ምሰሉ ብቻ አይደለም ያለ ራሱ እኮ በሃይማኖቱ ምክንያት በቁርበት ተሸፍኖ በሰይፍ አንገቱን ተቆርጧል ስለ ሃይማኖቱ። ስለዚህ ቅድስት ሃይማኖት እግዚአብሔርን ስለምንገልጽባት እግዚአብሔር ስለሰጠን ሃይማኖት ማለት ነው። ይሄ ብቻ አይደለም። እንዲያውም ቅዱስ ጳውሎስ ምን አለ? ምን ይለናል? ተመሰሉ ኪያየ በከመ አነ ትመሰሉ እኔ ክርስቶስን እንድመስለው እናንተም ማንን ምሰሉት አለ? እግዚአብሔርን ምሰሉት። አያችሁ፣ ራሱ መስሎ ነው ግን ምሰሉት ያለ። አባቶቻችን እግዚአብሔርን መስለውታል። ለምሳሌ አስቡ፣ ገና መጽሐፍ ሳይጻፍ በስነ ፍጥረት ተመራምሮ እግዚአብሔርን ያገኘው ደጉ አብርሃም እግዚአብሔር ለሰው ልጅ የሚያስፈልገውን ሁሉ አዘጋጅቶ እንግዳ አድርጎ ሲቀበለው አየ። አብርሃም ደግሞ መጽሐፍ ገና ሳይጻፍ ማንም ሳይነግረው እግዚአብሔር ባሪያ በአምሳሉ የፈጠረው ሁሉን ነገር አዘጋጅቶ የፈጠረው ፍጥረት ሊርበው ይችላል አለና መንገድ ላይ ቤት ሰርቶ የተመሳቀለች ጎዳና ላይ 4 በር ያላት ቤት ሰርቶ ይሄንን ልዩ የሆነ እንግዳ አብርሃም ተቀበለ። እግዚአብሔር መሰለው አልመሰለው? የሚገርመው ወደፊት ቤቱ ራሱ መስቀለኛ ናት። መስቀለኛ መንገድ ላይ ነው ያለች። በሯ ራሱ መስቀለኛ ነው። ወደፊት ለሰው በመስቀል ተሰቅለ ታድነናለህ፣ በእግረ አጋንንት እንደተረገጥ አንቀርም ሲል በህይወትም በምስጢርም አብርሃም እግዚአብሔርን መስሎታል። በመምሰሉ ደግሞ ሥላሴን እስከ ማስተናገር ደረሰ። አየለ ደግ እግዚአብሔር ደግ እንደሆነ ደግ ሆኖ እግዚአብሔር መምሰል ማለት ይሄ ነው። እግዚአብሔር የወደደውን መውደድ። እግዚአብሔር የሚወድ ሰው ሰውን ይወዳል። እግዚአብሔር የሚጠላ ሰው ግን ሰው ይጠላል። አሁን እየሆነ ያለው እግዚአብሔርን ስለማንወድ ነው ይሄ ሁሉ ነገር እየሆነ ያለው ማለት ነው። እግዚአብሔርን የማይወዱ ሰዎች ናቸው ይሄን ሁሉ ነገር እያደረጉ ያሉ ማለት ነው። ይሄን ሁሉ ነገር እያደረጉ ያሉ። እግዚአብሔርን የሚወድ ሰው ደግ ነው የሚሆን። ምክንያቱም እግዚአብሔር ደግ ስለሆነ ይህ ከፍቅሩ ጽናት የተነሳ ምስጢረ ሥላሴን የተሸከመ ሰው ነው የፈጠረው። በእጁ ነው የፈጠረው። የሚገርመው ሰው ብዙ ወደ ኋላ እናየዋለን። ሰውን መጀመሪያ ክቡር አድርጎ ነው የፈጠረው። ክቡር አድርጎ ነው የፈጠረው። እርግጥ ሰው ሲፈጠር እንደ ነጭ ጨርቅ ሆኖ ነው የተፈጠረው። እንደ ነጭ ጨርቅ ሆኖ ነው የተፈጠረው። ሰው እንደዚህ ያለ ልባላችሁ ነጭ ጨርቅ ምንና ምን ይስማማዋል? ጥቁርም ቀይም ሁሉም ይስማማዋል አይደል? ሰው እንደዚህ ነው። ኃጢአትም ጽድቅም ይስማማዋል። አሁን ለምሳሌ እዚህ ነጠላ ለብሳችሁ የመጣችሁ እህቶች አላችሁ አይደለም? ስለዚህ ነጠላውን አቆሽሹ የሚመለስ ሰው አለ አይደለም? ሳያቆሽሽ ደግሞ የሚመለስ ሰው አለ። ሰውም እንደዚህ ነው። እግዚአብሔር የፈጠረው ለጽድቅ ለቅድስና ነው። ነገር ግን በቅድስናው ልብሱን ሳያቆሽሽ እንደለው በዚያ ማንነቱን ሳያረክስ ሳያቆሽሽ በተለያየ ኃጢአት ሳያቆሽሽ የእግዚአብሔር የእጅ ስራ መሆኑን ተረድቶ ምስጢረ ሥላሴ የተገለጸበት መሆኑን ተረድቶ የመላእክት ወንድም መሆኑን ተረድቶ አምሳለ እግዚአብሔር መሆኑን ተረድቶ ራሱን ከኃጢአት ጠብቆ ከኃጢአት ይልቅ ጽድቅን ወዶ የሚሄድ ያለ እንደገና ኃጢአትን ወዶ በኃጢአት ውስጥ በዚያው የሚቀራለ ኃጢአት እንደገና ጠልቶ ከወደቀ በኋላም የሚነሳል። ስለዚህ እኛ የተፈጠር እግዚአብሔር ቸር እንደሆነ ቸር ሆነን እግዚአብሔርን ለመምሰል እግዚአብሔር በእኛ ምክንያት መከራ እንደተቀበለ መከራ ተቀብለን የክብሩ ተሳታፊ እንድንሆን ነው የተፈጠርነ ማለት ነው። ስለዚህ ሰው ምንድነው ካል ሌላው የምናየው ሰው ክቡር ሰው ምንድነው አልኳችሁ? ሰው ምንድነው? ክቡር ነው። ግን አሁን ክቡር ነው ሰው ክርስቲያኖች አሁን ባለው ደረጃ ሰው እንኳን ውድ አይደለም አይደለም። እናትናም ሳነሰው ነበር እርግጥ ቅናሽ የረከሰ ነገር ሰው ራሱ ምስጢረ ሥላሴን የተሸከመ መሆኑን ረስቶ አንደኛ በኃጢአት አሮንቃ ውስጥ ይኖራል። የእግዚአብሔር ስራ መሆኑን ረስቶ በኃጢአት ጉድጓድ ውስጥ ወርቆ በዚያ ውስጥ ይኖራል። የኃጢአት ባህር ውስጥ እየዋኘን ምስጢረ ሥላሴ መሆኑን ረስቶ በእግዚአብሔር እጅ የተፈጠረ መሆኑን ረስቶ በእግዚአብሔር አምሳልና አርአያ የተፈጠረ መሆኑን ረስቶ ማለት ነው። ረስቶ በኃጢአት ውስጥ መኖር ክቡርነትን አለማወቅ። መጀመሪያም ሰው ክቡር ነው። እርግጥ ቅዱስ ዳዊትም ቅዱስ አትናቴዎስም
ወይም ሊቁ አትናቴዎስም ይነግረናል። ቅዱስ ዳዊትም በመዝሙር 49 ላይ ሰበሰን ዘክብሩቱ ያይመራ ወኮነ ከመንስሳ ዛርቦል ወተመሰሎ ብሎ ይነግረናል። ሰው አዋቂ ነበረ፣ ነገር ግን እንዳላዋቂ ሆነ። አያችሁ፣ ሰው ምንድን ነበረ? አዋቂ ነበረ፣ ግን እንደምን ሆነ? እንዳላዋቂ ሆነ። በነገራችን ላይ ከእንስሳት ዕውቀት የሰው ዕውቀት ይበልጣል አይደል? ዕውቀት እንዲያውም ሰው ሲያድግ ወደ መንፈሳዊት የአይምሮ መንፈሳዊት ወደምትባለው ይደርሳል። ሰው ሲያድግ በነገራችን ላይ በኃጢአት ሲያድግ ሰይጣንን ይመስላል። በቅድስና ሲያድግ ደግሞ እግዚአብሔርን ወደ መዋሃድ ያድጋል። ሰው በኃጢአት ያደገውም ሰይጣንን ወደ መዋሃድ ያድጋል። በቅድስና ያደገውም እግዚአብሔርን ወደ መዋሃድ ያድጋል። እንዴ በነገራችን ሰው 10ኛው ማዕረግ ሲደርስ ልቡ የእግዚአብሔር ልብ ይሆናል፣ አይኑ የእግዚአብሔር አይን ይሆናል። ቅዱስ ጳውሎስ ንሕነ ሕሊናሁ ለክርስቶስ ነው፣ እኛ የክርስቲያኖች ሕሊናዎች ነን ብሏል። ምክንያቱም የሚያስበው ራሱ ሐሳቡ ወጭ ወራጅ ኃጢአት ክፋት ሳይሆን እግዚአብሔራዊ ሐሳብ ይሆናል። እግዚአብሔራዊ ሐሳብ ይሆናል። በነገራችን በባህረ ርዕሱ ተሰጥተው ጠላት ወዳጅ ሳይሉ ሁሉንም አንድ አድርገው ወደሚወዱበት እግዚአብሔር ሁሉን አንድ አድርጎ እንደሚወድ እግዚአብሔር እኮ ጨለማንም ብርሃንንም ዝናቡንም እያንዳንዱ ክረምትና በጋ ሌሊትና መዓልቱን የሚያፈራርቅ ለሁሉ ነው አይደል? ሰው በነገራችን ላይ ወደ እግዚአብሔር ካደገ እንዲህ ነው የሚሆን። ወደ ሰይጣን ሲያድግ ደግሞ ሰይጣንን ይዋሃድና ሰይጣን ለሰዎች መልካም ነገር እንደማያስብ እንደማያደርግ ሁሉ ሰዎችም እንዲያ ይሆናሉ። አሁን ሰው እየሆነ ያለ ይሄን አድጎ ዲያብሎስን መስሏል። ሰው ግን እንዲህ አልነበረ። ተፈጥሮ እንደዚህ አይደለም። ምክንያቱም ምስጢረ ሥላሴን የተሸከመ ሰው ልዩ ነው በእውነት። እንደው የመጀመሪያው ተፈጥሯን ማድነቅ እንዲሁም አዚያ በላይ ወደፊት ያለው በአዲስ ኪዳን የተፈጸመለት ነገር ይደንቃል፣ በእውነት ይደንቃል። የሚገርመው ግን እንደ እንስሳት ሆነ አለ ዳዊት። ነቢዩ ዕዝራ ግን እንስሳት የዩሱነ እንስሳት ይሻሉናል ብሎ ወሰደው። አያችሁ፣ ነቢዩ ዕዝራ ደግሞ ምን አለ? እንስሳት ይሻላሉ ከሰዎች። ለምን ካላችሁ ይሄንን ሲተረጉሙ አባቶቻችን ለምሳሌ አለም ላሞች በሬዎች ገደል ላይ ሆነው ወደ ታች ሳር ይኖራል አይደለም? ታች ደግሞ ውሃ ጠምቷቸዋል፣ ውሃ ይኖራል። ለመብላት እንዲያስባሉ እንዲሁ ነው ለመብላት ይፈልጋሉ እንጂ ምድሩ ካልካዳቸው ወደ ገደሉ ገብተን እንብላይ። ሰው ግን ከእንስሳት በላይ አይምሮ ጠባይ ተሰጥቶት እያለ ከጽድቅ ይልቅ ኃጢአትን ወዶ ጨለማን ተገን አድርጎ ሊቀማ ሊሰርቅ የጎልማሳ ሚስት ሊነጥቅ ይሄዳል። አያችሁ፣ እንስሳት ወደ ገደል ወርደው ምድሩ ካልከዳቸው በስተቀር የጠራ ውሃ ገና አየን ብለው ሳር አየን ብለው ወደ ገደል አይወርዱ። ሰው ግን የእግዚአብሔር የእጁ ስራ መሆኑን ረስቶ ምስጢረ ሥላሴ የተገለጸበት መሆኑን ረስቶ መላእክት እኮ እስከሚፈጠር የቸኮሉለት ልዩ ፍጡር መሆን እንደ ሰው ያለ በነገራችን ላይ ልዩ ፍጡር የለም። ሰው የተለየ ፍጡር ነው። ምክንያቱም እግዚአብሔርን እስከ ሞት ድረስ ያበቃ ማንኛው ፍጡር ነው ብትሉ ሰውና ሰው ብቻ ሌላው አይደለም። ስለዚህ ያንን ረስቶ ወደ ገደል መወዱን ሲያይ ዕዝራ ምን አለ? እንስሳት ይሻሉናል ከሚያሳብ። አሁን አይሻሉ ብላችሁ ነው? እንስሳት ይሻላሉ እኮ በእውነት። እንስሳን እንስሳ አይበላውም፣ ሰውን ግን ሰው እየበላው ነው። ከዚህ በላይ ምን አለ? መብላት ከዚህ በላይ ምን አለ? ካቤቱ ስንል አልፎ የሰው ደም ካላፈሰሰ እርካታ የሌለው ብዙ እርካታ አይኖረንም ብለው የወሰኑ ብዙ አራዊት የሆኑ ትውልዶች የኢትዮጵያ ምድር እንግዲህ በዚህ ሳምንት እኮ የተፈጠረው ከሚያመልኩ ካሁን ከሚቀጥስበት አውጥተው የሚገሉ ማህሌት የቆሙትን ምዕመናን የቆሙትን መምህራን አብረው ከመምህራኑ ጋር ማህሌት የቆሙትን ምዕመናን አውጥተው የሚያርዱ በአስከሬኑ የሚሳለቁ ፎቶ እየተነሱ እንደ ጀግና አንበሳ ይሄንን አላደረገም። አንበሳውን አልበለው፣ ሰውን ግን ሰው በለው እና እንስሳት አይሻሉም? ክርስቲያኖች ተመሳሳይ እንስሳ እኮ አይበላሉ ተቃራኒ ካልሆኑ በስተቀር። ሰው ግን ተመሳሳይ ሆኖ እያለ በእግዚአብሔር አርአያ ምሳል ተፈጥሮ ሰው ሁሉም አንድ ቅድም አይተናል። ሥላሴ አንድ ሶስትም እንደሆኑ ሰው እንዴት ነው? ብዙ ሰው አለ፣ ግን በባህሪ አንድ እንደሆነ በአካል የተለያየ ልንሆን እንችላለን። ሰው ራሱ ዓይን አለው፣ ጆሮ አለው፣ ራስ አለው፣ እጅ አለው፣ ግን አንድ ሰው ነው እንጂ ብዙ አይባልም። ሰው እንኳን እንደዚህ ነው። የክርስትና ሕይወት ግንጥል አይደለም፣ ህብረታዊ ነው። የክርስቲያን ሕይወት የመረዳዳት፣ የመተባበር፣ የመደማመጥ ነው እና ሰው ክቡር ሆኖ ተፈጥሮ እያለ እንደ እንስሳት ሆነ፣ ከእንስሳትም ባሰ ይላል። ሰው ክቡርነቱን ባለማወቅ፣ ሰው ግን ክቡር ነበረ። ቅዱስ አትናቴዎስም እንዲህ ይላል፣
ቅዱሳት ማቴዎስ እንዲህ ይላል ሰበሰን ዘንጉሱቱ ያይመረ አሰረ ርሶ በፈቃዱ ሰው ንጉስ ነበረ፣ ነገር ግን አዋቂ ሆኖ እያለ አላወቀም፣ በፈቃዱ ራሱን አረከሰ ይላል። ሰው በራሱ ጊዜ ነው ራሱን እየጎዳ ያለ እያረከሰ ያለ፣ በፈቃዱ ነው ያለ፣ ማንም አስገድዶት አይደለም። ወኮነ ገብረ ባሪያ ሆነ ይለዋል። የኃጢአት ባሪያ የዲያብሎስ ባሪያ ሆነ ይላል። የሚገርመው በዚህ ብቻ ወመላክዎ እለ ይኮኑ አጋይሳ ጌቶቹ ያልሆኑ ገዙት ይላል። ጌቶቹ ያልሆኑ ገዙት። እኛ ጌታችን ማለት ነው ክርስቲያኖች፣ እግዚአብሔር ነው ጌታችን። ጌታችን ያልሆነው ዲያብሎስ ገዛ የሰው ልጅ። ስለዚህ የእሱን ዓላማ ፈጻሚ ያደረገው ሰው ደግሞ የተፈጠረ ባሪያው በአምሳሉ የተፈጠረ እግዚአብሔርን እያመለከ ስሙን ቀድሶ ክብሩ እንዲወርስ ነው። ሰው ለዲያብሎስ ለመገዛት አይደለም የተፈጠረ። የእግዚአብሔር ተገዥ ሆኖ ከሰማይ በታች ያሉትን ከምድር በላይ ያ አጠቃላይ በባህርም በምድር ያለውን እንዲገዛ እሱ በባህር የገዛውን በጸጋ እንዲገዛ እሱ በርቀት የገዛውን እሱ በግዘፍ እንዲገዛ እሱ በምላስ የገዛውን እሱ በእንሱንነት እስከቻለ ድረስ እንዲገዛ ነበር ሰው የተፈጠረ። ነገር ግን ተገዥ እንዲሆን ሆኖ ሳይፈጠር ተገዥ በራሱ ጊዜ አደረገ እያለ ቅዱስ አትናስዮስ ይነግረናል። እንዲህ ብሎ አያቆምም። ሰበሰን ዘባይሎቹ እያይመረ አንድ የረሶ በፈቃዱ ይላል። ሰው ባለጸጋ ሆኖ እያለ አላወቀም፣ ራሱን ችግረኛ አደረገ። እያችሁ እኛ እኮ ሀብታሞች ነን። እንዴት ነው ሀብታምነት? ሁሉ ነገር አለን እኮ። ሁሉ ነገር ያለውን እግዚአብሔር ነው የምናመልክ። ሁሉ ያለው የእግዚአብሔር ልጆች ነን እኛ። ሁሉ ያለው የእግዚአብሔር ልጆች ነን። ሁሉ ያለው ልጅ የሆነ ሰው ደግሞ ደሃ ይሆን ባለጸጋ ነው። ስለዚህ ግን ከዚያ ወጣና ባለማወቁ ሁሉ እያለው ወደ ለለበት ከመልካሙ ነገር ወደ ክፉ ወደ ጥፋቱ ሄደና ሰው ምንድነው ካላችሁ ክቡር ነበረ። የሚገርመው ሰው እንደ ሰው ያለ ምን ክቡር አለ? አስቡ ክርስቲያኖች፣ በጣም የሚገርመው ዓለም እግዚአብሔር ዓለምን ሲፈጥር እኮ መውጣት መውረድ አላገኘም። ምንም በስጋ ቢሆን ሰውን ሲያድን ግን በመስቀል መሰቀል መከራ መቀበል አባቶቻችን ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ይላሉ። ወያችሁ ሲፈጥረው እኮ በቃ ይፈጠራል ፈጠረው። ሲያድነው እስከ መስቀል ድረስ ደርሶ ቅዱስ ጳውሎስ እንዲሁም አንደኛ ቆሮንቶስ ምዕራፍ 6 ላይ በሴት ተሳየጠክሞ በዋጋ ገዝቷቸዋል። የሰው ዋጋው ምንድነው? ክርስቲያኖች የሰው ዋጋው ምንድነው? ትናንትና ስጨ ነበር። የሰው ዋጋው ምንድነው? ሰው በምንድነው የሚሸጥ? እርግጥ አሁን በብር እየተሸጠ ነው አይደል? ወደ ተለያየ ዓለም የሰው ዋጋው ግን ምንድነው? ደመ ክርስቶስ። የሰው ዋጋው ደመ ክርስቶስ። ሰውን ሊገዛው የቻለ የክርስቶስ ደም ብቻ ነው። ክርስቶስ እንግዲህ ሰውን የሚገዛ ውድ ገንዘብ ጠፍቶ እኮ ነው ለ5500 ዘመን በባርነት የኖርነ። ኋላ ግን ክርስቶስ በደሙ ገዛን። አያችሁ ሰው ውድ እኮ ነው። ለዚህ እኮ ነው ቅዱስ ያሬድም እንዲህ አለ። ሲበዚው አቆበ ወርቅ ኃላፊ ዘተሳየጠነ በደሙ ክቡር ቤዘወነ ወለደነ በጥምቀቱ ለቅድስት ቤተ ክርስቲያን። አይገርም? አላፊ ጣፊ በሆነ ገንዘብ የገዛን አይደለም፣ በከበረ በወርቀ ደሙ ነው እንጂ አለን ቅዱስ ያሬድ። ወዳጄ አንተ ልዩ በሆነ በዚህ ዓለም የሌለ በደመ መለኮት የተገዛህ ነው ወንድሜ እህቴ። ደመ መለኮት የተከፈለብን ነን እኛ። ደመ መለኮት በደመ መለኮት ነው የተገዛን። ስለዚህ ራሳችን እንደ ተራ ነገር አለ፣ እንደ ዕቃ ነገር አለ። እኛ ቁሳዊ አይደለንም። በእግዚአብሔር አርአያና አምሳል የተፈጠር ምስጢረ እግዚአብሔርን ነገረ እግዚአብሔርን የተሸከምን ነን እኛ የተሸከምን። ስለዚህ ሰው ደመ መለኮትን ያህል ዋጋ የተከፈለለት ነው። ክርስቲያኖች ኃጢአት ሲያሸንፈን እንዴ ያን ያህል ዋጋ ተገዝቼ እንዴት ማለት መቻል አለብን።
በዚያን ያህል ዋጋ ተገዝቼ እንዴት ለረከሰ ኃጢአት ራሴን አጎሰቆላለሁ? ራሴን እንዴት አሳልፌ እሰጣለሁ ማለት መቻል አለብን። ምክንያቱም ደመ መለኮት አስቡ እንዴ እኛ እኮ በትንሽ ብር የገዛነውን ዕቃችን እንዴት እንደምንጠብቀው አስቡ። ለምሳሌ ባለትዳሮች ቀለበታችን እንዴት እንደምንጠብቃት ቀለበታችን አረ ቀለበታችን ቤታችን ምን በላትን እንጀራችን ቁርሳችን ወጣቶች ቁርሳችን እንዴት ጠብቀን እንደምንበላ እንዲሁም አንዳንድ ወጣት እናንተ አይደላችሁም እንጂ ቁርስ ቀርቦለት ተሎ ነው የሚበላ። ምክንያቱም አንዱ መጥቶ እንዳይካፈለው ማለት ነው አይደለም። አንዱ መጥቶ ለምሳና ለቁርስ እኮ ያህል ትኩረት እንኳን እንዴ ትንሽ ብር እኮ ነው ያወጣበት እሱ። አንተ ግን ደመ መለኮት እሱን ያህል ዋጋ ነው የተከፈለ። በመስቀል እንደ ብራና ተወጥሮ ተሰቅሎ እኮ ነው ያዳነ። እንዴ ፍቅር ሳቦ ለወልድ አያል መንበር ዋጾ እስከ ለሞት አያል ወልድ ፍቅር ሰሞ ከሰማይ ወደ ምድር አመጣው አላ ባህር ያቆስ የማን ፍቅር ካላችሁ የሰው ፍቅር የመላእክት ፍቅር አይደለም። የሌሎቹ የሃንዱ ፍጥረታት ፍቅር አይደለም። ወደዚህ ምድር እግዚአብሔርን ያመጣው የሰው ልጅ ፍቅር አያችሁ። እግዚአብሔር ሰውን እንዴት እንደሚወደው እኛ ግን ምን ያህል እንወደዋለን? ክርስቲያኖች እግዚአብሔርን ተወዱታላችሁ? ተወዱታላችሁ? እርግጠኞች ናችሁ? እመታፈቅሩኒ ተቃሙ ህግ ምን አለ አምላካችን እግዚአብሔር ብትወዱኝ ምን አለ? ህጌን ጠብቁ። እግዚአብሔርን ከወደድክ ህጉን ጠብቃ። ህጉን እንዲያፈረስከው ወደው ይሄም ሐሰተኛነት ነው። የሚታየው ወንድምህን ሳትወድ እግዚአብሔር ልትወደው አትችልም። የሚያይ ወንድሙን ሳይወድ እግዚአብሔርን እወደዋለሁ የሚለው ነፍሰ ገዳይ ይለዋል ቅዱስ ዮሐንስ። ነፍሰ ገዳይ ነው። የሚያውን ወንድሙን ሳይወድ እግዚአብሔርን እንዴት እወዳለሁ ይላል። ስለዚህ እግዚአብሔርን ተወዱታላችሁ አይደለም? ህጉን እየጠበቃችሁ ነው ማለት ነው አይደለም? እርግጥ የምንችለውን ያህል እንሞክራለን። ስለዚህ እዚህ በላይ ስለ ክርስትና ዋጋ መክፈል ይኖርብናል ማለት ነው። ዋጋ መክፈል ይኖርብናል። እኛ ብዙ ዋጋ የተከፈለልን ስለሆነ ብዙ ዋጋ የተከፈለልን እንዲህ በከንቱ የተገኘን አይደለም። በእውነት ክቡርነታችን እስቲ እንወቅ። ክቡር አይምሮ ነው ያለን። ይሄን ክቡር አይምሮን የተለያየ እንክርዳድ እንዳይዘራበት እንጠብቀው። ልቦናችን የተለያየ የሰይጣን ማደሪያ የአራዊት ማደሪያ እንዳይሆን እንጠብቀው። ዛሬ ቤተክርስቲያን ያስተማረችን እኮ ይሄንን ነው። አካላችን የእግዚአብሔር ቤት እንደሆነ የገበያ ቦታ እንዳናደርገው እኮ ነው ዛሬ አምላካችን እግዚአብሔር ያስተማረውን ትምህርት በየዓመቱ የምናስብ። ምክንያቱም ሰው ውድ ነገር ስለሆነ ራሱን እንዳይረሳ ራሱን የገበያ ቦታ እንዳያደርግ ራሱን የኃጢአት ሸቀጥ መጋዘን እንዳያደርግ የኃጢአት ሸቀጥ ማራገፊያ እንዳያደርግ የቆሻሻ ቦታ እንዳያደርግ ራሱን ውድ ስለሆነ ራሱን እንዲጠብቅ ክቡር ስለሆነ ራሱን ከኃጢአት ከዲያብሎስ እንዲጠብቅ ቤተክርስቲያናችን በየሰዓቱ ክብራችን ትነግረናለች። ብዙ ጊዜ የሰው ክቡር በነገራችን ክብር እንደውም ሰው በተፈጥሮ ክቡር ነው። ይልቁንም ግን በአዲስ ኪዳን ክቡርነቱ ይበልጣል። በእውነት ይበልጣል። እንዲህ የማይታመመው ታሞ የማይሞተው ሙቶ አይደለ ሰው ሕያው ያደረገው የማይታመመው ታሞ የማይሞተው ሙቶ ሶስት ሌት በከርሰ መቃብር አድሮ ተነስቶ ነው ትንሣኤ ዘጉባኤ ትንሣኤ ዘለክብርን የሰጠን። ግን ትንሣኤ ዘለክብር ተሰጥቶናል። መጠቀምና ለመጠቀም ግን የኛ ድርሻ ነው። ትንሣኤ ዘለሐሳርን የምንወድ ከሆነ የዲያብሎስ ነን ማለት ነው። ስለዚህ እግዚአብሔርን የሚወድ ሰው የእግዚአብሔርን ሕግ ይጠብቃል። ዲያብሎስን የሚወድ ደግሞ የዲያብሎስን ሕግ ፈጻሚ ይሆናል። ሰው ክቡር ነው። ክርስቲያኖች ሰው እኮ ልዩ ፍጥረት እንዴ! ክቡርነታችን በጣም እንወቀው። በእውነት አይምሯችን እህቶቻችን ራሳችን ተገቢ ላልሆነ ነገር አሳልፈን አንስጥ። ተገቢ ላልሆነ ነገር ስንቱ ነው ራሱን አሳልፎ እየሰጠ ያለ። ከዚች ክብርት ከሆነች ቅድስት ከሆነች ሃይማኖት በአላፊ ነገር ጠፊ በሆነ ነገር ራሱን የሚያጠፋው ትውልድ ስንቱ ነው? አሁን ስንቱ ነው ራሱን አጥፍቶ ወደ ባህር ማዶ ሄዶ ራሱን አበላሽቶ የሚመጣ ስንት ነው? ለቤተሰብ ሸክም የሆነ ስንቱ ነው? ክቡርነቱን ረስቶ ማለት ነው። ስለዚህ ክርስቲያኖች እኛ ክቡር ነን፣ ክቡር ፍጥረት ነን። ምስጢረ ሥላሴ የተገለጸብን የእግዚአብሔር የእጆቹ ስራዎች ነን። ሰው ስለ ሰው በአጭር ሰዓት በነገራችን ላይ ስለ ሰው አንድ ዓመት ስለ ሰው ብንነጋገር ራስ ትንሹን ማየት አልችልም ስለ ሰው። ምክንያቱም እንዴ ሰው እኮ እግዚአብሔርን ከሰማይ ያወረደ ፍጥረት ነው።
ስለዚህ እንዴት ባጭር ሰዓት ስለሰው ማወቅ አይቻልም። በነገራችን እግዚአብሔር እንዴት ነው እንዴ? እርግጥ ከዚያም ከአብ ከመንፈስ ቅዱስ ሳይለይ ለመጣ ግን ያ ራሱ እንዴት ሆነ? ክርስቲያን ሰው መሆን ሲያቀተው ሰው ሆነና እንዴት ሰው እንዳደረገው አስቡ። እግዚአብሔር ሰውን መጀመሪያ ምን አድርጎ ፈጠረው? ክርስቲያኖች ሰው አድርጎ ፈጠረው። ከዚህ በኋላ ሰው አልሆንም አለና ምን ሆነ? የዲያብሎስ ባሪያ ሆነ። ራሱ አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ አለ። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ አለ። አዳም የዲያብሎስ አገልጋይ ነው፣ ሔዋን የዲያብሎስ አገልጋይ ነው። በዘር አምሳልና አርአያ ተፈጥሮ ሰው አድርጎ ፈጥሮት ከሌሎቹ ፍጥረታት የተለየ አድርጎ ፈጥሮት ባርነትን ፈጠረ። ግን አምላክ ፈጥሬው እንዴት ባሪያ ሆኖ ይቀራል አለና ሰው መሆን ሲያቀተው ሰው መጀመሪያ በሰማይ እንዲኖር ነው የተፈጠረ። ሺህ ዓመት እየኖረ ፀሐይ ሕይወትን እየበላ እየታደሰ ገነት ሺህ ዓመት ቆይቶ እዚህ በኋላ መንግስተ ሰማያት እንዲወርስ ተፈጠረ። እምቢ አለና ወደ ምድር ወረደ። ስለዚህ ሰው መሆን አቅቶት ከሰማይ ወደ ምድር ሲወርድ ደግሞ እግዚአብሔር ሰው ለማድረግ ከሰማይ ወደ ምድር ወረደና ስጋችንን ነፍሳችንን ነስቶ ምን አደረገ? ሰው አደረገ። ሰው ይሄ ነው ወዳጅ። ሰው ምንድነው? ሰው ይሄ ነው። መጀመሪያ እግዚአብሔር አርአያ አምሳል የተፈጠረ ነው። ሰው ሆኖ የተፈጠረ ኋላ ደግሞ ሰው መሆን ሲያቅተው እግዚአብሔር ራሱ ሰው ሆኖ ሰው አድርጎ ወደ ላይ ወደ ሰማይ ነው ያደረገው። ከመተላልኩ እምን እስባቤ ከምድር ከፍ ባልኩ ጊዜ ሌላውን እኔ እስባለሁ ነው ያለ ክርስቶስ ራሱ። እኛ ወርቀን ነበርና በመስቀሉ ነው ከፍ ያደረገን። ክብራችን በመስቀል ነው የተገለጸ። ይሄን ያህል ዋጋ ነው የተከፈለልን። ሰው እንደ ምንት አይደለም። አሁን ግን ምንት ሆኗል። እንደ አንድ እጽዋት እንደ አውሬ እኮ አሁን አይገደልም። እንደውም የሆነ የተለያየ ይሄ አንዳንድ ጫካ የሚጠበቁ ስማቸው ምንድን ነበር የሚባል? አቤት ሌላ ስም አላቸው። ዝንጀሮዎች ምናምን የሚኖርበት ፓርክ ነው መሰለኝ። ፓርክ ከዚያ ላይ ያለ አውሬ የገደለ ሰው ይቀጣል አይቀጣም? ይቀጣል። ግን ሰው ነው ምንም አይደለም። ያለ ምክንያት ሁሉ ይገደላል። ሰው ግን እንዲህ ነው። እግዚአብሔር የሞተለት ክቡር የሆነ ነውና ክርስቲያኖች ክቡር መሆናችንን አውቀን ሰው እንድንሆን አምላካችን እግዚአብሔር እንዳለ ሰው እንሁን። ሰው ጠፍቷል። ብዙ ሰው አለ ግን ሰው የለም። ብዙ ወጣት አለ ግን ሰው የሆነ ወጣት የለም። ብዙ ካህን አለ ግን ሰው የሆነ ካህን እያጣን ነው። ብዙ መምህራን አሉ ግን ሰው የሆነ መምህር እያጣን ነው። ብዙ ሴቶች አሉ ግን ሰው የሆኑ ሴቶች እያጣን ነው። በመብራት ተፈልጎ የማይገኝበት ሰዓት ደርሰናል። አንዱ ፈላስፋ በገበያ መካከል ሻማ አብርቶ ሰው ያየ እያለ ሲዞን አብሮን እንዴ ሞኝ ነው እንዴ ያሉት ነበሩ። ግን እኮ ሰው የሆነ ሰው አጥቷል። አሁንም ሰው የሆነ ሰው ጠፍቷል ክርስቲያኖች። ስለዚህ እባካችሁ ሰው እንሁን። ሰው ነገር እግዚአብሔር የተገለጸበት ምስጢረ እግዚአብሔር ነው። ሰው ተፈጥሮ ራሱ እኮ በነገራችን እያንዳንዱ አካላችን ምሳሌ አለ። ምሳሌ አንደበታችን ምሳሌ ያለው ከመምህራን ጋራ፣ ጆሮአችን ምሳሌ ያለው፣ አይናችን ምሳሌ ያለው፣ እጃችን ምሳሌ ያለው፣ እግራችን ምሳሌ ያለው። ምሳሌ የሌለው ነገር የለም። ተፈጥሯችን ራሱ ምስጢረ እግዚአብሔር ነው። በነገራችን ምስጢረ እግዚአብሔር ነው ሰው ተፈጥሮ ራሱ። ሰውን ራሱ ሲፈጥረው እግዚአብሔር አዋቂ ስለሆነ እንደሚያጠፋና የሚያድነው ግን በተግባር ሙቶ ተሰቅሎ እንደሆነ ሲያስረዳው ሲፈጥረው ራሱ መስቀለኛ አድርጎ ነው የፈጠረው። ስለዚህ ሰው ጠፍቷልና ክርስቲያኖች ሰው እንሁን። ሰው ከሆን ቤተክርስቲያናችን አሁን ሰው ያስፈልጋታል። አገራችን ሰው ያስፈልጋታል። ቤተክርስቲያናችን ሰው አጣል የሰው ያለሽ እያለች ሰው ሞልቶ ሰው ጠፍቶባት የሰው ያለች እውነት የሰው ያለሽ እያለች ነው። እውነት ሰው ሞልቶ ሰው ሁሉ ሐሰተኛ ሆኖባት ቅድስና የሰው ያለሽ እያለች ነው። ሰው ሞልቶ ሰው ሁሉ ረክሶባት የሰው ያለች እያለች ነው ቅድስና። ቤተክርስቲያን ሰው ሞልቶ የሰው ያለች እያለች ነውና ሰው ሁነን መንግስቱን እንድንወርስ የተፈጠርንበት ዓላማ ስሙን ቀድሰን መንግስቱን እንድንወርስ አምላካችን ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። አገራችንን ሰላም ያደርግልን። በየቦታው በክርስትና ስም የሚሞቱትን ነፍሳቸውን ይማረን። ይቆይ።